ግብሻለሁ አለሽ። በዛ ተስማምተን ተለያየ። ታዲያ ሳምንት ሳትታገሺ ትናንትናውኑ ማታ የሆነ ሰው ቤት ገብተሽ ስትለፈልፊ ያደርሽ፣ ዛሬ እንደገና ደግሞ ሰው ቤት ገብተሽ ስትለፈልፊ ያደርሽ። ለቀ እኔ እጄን አንስቻለሁ ከአንቺ ጉዳይ ላይ። ነገ መተሽ እዚህ ቤት አልቅሰሽ አላሰራልኝም እንዳትይ። ለራሱም ብየዋለሁ። ብታሰራላት ባታሰራላት ከዚህ በኋላ አያገባኝም። አንተ ቃል የገባከው እንደዚህ ነበር። ይኸው እንደዚህ ሪከርድ ለራስሽም ልኬልሻለሁ፣ ለሱም ልኬለታለሁ። አንድ አይነት ቮይስ ነው ለሁለታችሁም የላኩት። አለቀ። ምን አንቀዠቀዠሽ? አዘርዋይስ ደግሞ ወይ ደግሞ እዛ የገባሽባቸው ሰዎች እሱ ላይ ተገርዟል አልተገረዘም እያሉ ሲያላግጡበት የነበሩ ሰዎች እንዲያሰሩልሽ ያድርጉልሽ፣ ያሰሩልሽ። ኦኬ። እኔ ሙባረክን በጸባይ ይዤ እንዲያሰራልሽ ላረግልሽ ነበረ። አንቺ በየቤቱ እየዞርሽ ስላማሹ እንዲያሰራልሽ ማድረግ የምትችይ ከሆነ ሂጂበት በራስሽ መንገድ። መፍትሄ ፈላጊ መስለሽኝ እኮ አዝኜልሽ ነው እኔ እንጂ ፍምስናማ ከሆነ የምትፈልጊው ሂጂ በየዞሩ ቤቱ እየዞርሽ። ደግሞ በየቤቱ መዞር አይደለም ፍምስና የሚያመጣው። እውቅና ከሆነ የምትፈልጊው ቤትሽን ከፍተሽ መለፍለፍ ብቻ ነው የሚጠበቅብሽ። ቤትሽን ከፍተሽ ከጧት እስከ ማታ እየበላሽ እየጠጣሽ የቋጤ ባጡን ብታወሪ ህዝቤ ወሬ ይወዳል፣ ፎሎ ያደርግሻል፣ ተፈምሻለሽ። ለፍምስና ግዴታ በየቤቱ መዞር አይጠበቅብሽም ማሪ። እሺማ ሚስጥሩን ልንገርሽ፣ ለመፈመስ ቤትሽን ከፍተሽ መለፍለፍ ብቻ በቂ ነው። ዝም ብለሽ የጧት ዋጡን ወሬ የጠማውላ እየመጣ ፎሎ ያደርግሽ ነው። ምንድን ነው ደግሞ ጧ ማሽ አሁን እኛ ስራ አለብን ውዴ። አበባሽን እንዳትጨርሺ አላስገባሽም እዚህ ቤት። እድል አንዴ ነው። እሺማ እንትን ሄደሽ ካኳካሽ በኋላ መልሶ ተኳካ ነገር አንነካ። እሺ እናት ወይ ሀቡ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? አለን። መጀመሪያ በጣም አመሰግናለሁ። ምንም አይደል ማሬ። እግዚአብሔር መብርሃን ድንግል ማርያም ትቅረብሽ። አሚን ማሬ። እሺ ያው ለመሲም ነግሬታለሁ እንዳትናደድ፣ በኋላ ላይ አስረጅልኝ ብያት ነበረ። ችግሩ የኔ እንዳልሆነ ነግራሻለች። እኔ ለሀቢባ አድርሱልኝ ብለሽ የሰራሽው ቪዲዮ ሞዴሬተሪ 21 ሪፖርት ስላደረገችው ደረሰኝ። እና ለመሲ ነግሬያታለሁ። የብር አይደለም ነገር ግን ይሄ ችግር የራሴ እንዳልሆነና የአብሮ አደጌ ጓደኛ እንደሆነች ነገርኳት። ችግር የለም ይቻላል። ንገሪ፣ ምንድን ነው የገጠማት? ይኸውልሽ ውዴ፣ እሷ ከመጣች እዚህ ሀገር ሳውዲ አረቢያ ውስጥ 2 ዓመት አልሞላትም። እሺ አንድ መጀመሪያ የገባች ቤት ወጣች፣ ስላልተስማሙ ወጣችና ወደ ቢሮ መለሷት ማለት ነው። እሺ ከዛን ሁለተኛ ቤት ገባች። ያ ሁለተኛ ቤት 8 ወር ሰራች። እሺ 8 ወር ሰርታ 2 ወር ወደ ቤተሰቦቿ ላከችና የ6 ወር ደሞዝ አልሰጧትም፣ ከለከሏት ማለት ነው። ችግር ላይ ነን ምን ላይ ነን ብሎ ሲከለክሏት 6 ወር ስትሞላ ወደ ቢሮ መልሱኝ በያቸውና ወደ ቢሮ ይመልሱሽ አልኳት ማለት ነው። ምክንያቱም 6 ወር ሙሉ ደሞዟን አልሰጧትም፣ ሰራች እስከ 6 ወር ሙሉ ማለት ነው። ከዛ ወደ ቢሮ ተመለሰችና ያ ቢሮው ከሰውየው 6000 ሪያል ሳውዲ ተቀበላት ማለት ነው። ሰጧ ደሞዟን ተቀበሉ ቢሮዋ ማለት ነው። እሺ ከዛ ያ 6000 ሪያል ይዛ ለቤተሰቦቿ ያው ቆይታለች። ብር ስላላከች 3000 ሪያል ለሰውየው ቢሮ ውስጥ ለሚሰራው ላክልኝ ለቤተሰብ። ይሄ ሞኝነት ነው አውቃለሁ፣ ግን ሰጠችው ማለት ነው። ላክልኝ ብላ 3000 ሪያል ማለት ነው። እሺ ከዛ በኋላ እሱን ተቀበለና እልክልሻለሁ ብለው ተቀብሏት ከዛን ወደ ሌላ ቦታ አስገባ። ከከፊል ሳልትወርድ ማለት ነው። ከመጀመሪያ ሁለተኛ ከከባችና 8 ወር ከሰራችው ቤት ስማ ሳይወርድ ወደ ሌላ ቤት ገባች። በዚህ መሃል ውስጥ ምን ሆነ? ኢቆማ አለቀ። ታርጊ ፕሊዝ። እሺ ኢቆማው አለቀባት ማለት ነው። እዚህ ሀገር መኖር አለቀባት። የአንድ አመቱ አለቀባት ማለት ነው። ማሪ ይኸውልሽ፣ ቆይ አጭር አድርጊው አንዴ። ልጅቷ ማን ነው ስሟ በመጀመሪያ?
ስሟ ሹካሬ ሲዳ ትባላለች። ሹካሬ ኖ ሹካሬ ቱፋ ሲዳ ትባላለች። ሹካሬ ቱፋ። ሰላም አለይኩም። ወአለይኩም ሰላም። አንዴ እሺ ማሪ ጠብቂኝ። ቱፋ አንዴ ቃ በእናትሽ አንዴ ቃ አዎ ሰጥካሽ። ይቅርታ እኔ እንግዲህ እዚህ ቤት ስመጣ ቤቴ ነው። ደግሞም ብዙ ችግር የተቸገረ ሰው መጥቶ ለተቸገረው እንትን ታደርጊያለሽ። ለተቸገረውን ትተሽ የቋርጠሽ ነው። ይኸው እንግዲህ እንትናችን አላህ ክብር ይስጥሽ። የምታከብሪኝ እህቴ፣ እኔ ትናንትና በተፈጠረው ነገር የፈለገው ሰው የፈለገውን ነገር ቢል እኔ አያገባኝም። ትላንትና ወላሂ አንቺና አብዲ መቀያየማችሁን ባቅ እንትን አልንብ ነበር። ሙባረክ፣ እኔ ማንም ባለጌ አፉን በከፈተው አንተን አልቀየምም። አንተ በጣም የምወድህ የማከብርህ ወንድሜ ነህ። ከአንተ አፍ ክፉ ቃል እስካልወጣ ድረስ መቼም የሀቢባ ተከታታዮች አንድ ነገር ልነግራችሁ ፈልጋለሁ። ሀቅ ነው። እኔ ጋ የሰው ሀቅ እንዲጠፋ አልፈልግም። ሀቢባም እኮ ጀግና ስለሆነች ጎበዝ ስለሆነች ለሴት ልጅ ስለምታዝን ነው እዚህ 24 ሰዓት የምትቀመጠው እንጂ ከናንተ የምትጠቀመው አንድ ብር የለም። ይሄን እናንተም ከናንተ በላይ አላቅም። እኔ ግን በእኔ ምክንያት ትላንትና የተቸገረች ሴት አለች። እኔን ነው የከሰሰችው፣ እኔን ነው እየወቀሰች ያለችው። ሀቢባ ብዬ የመጣሁት እኔ ነኝ። ያልሰማችሁ አትፍረዱ። ዝም ብላችሁ ሀቢባ ባይዘወይ ጀግና ናት። ከወንድ ትበልጣለች። የፈለገ ነገር ይምጣ እንጂ የፈለገ ነገር ልጣ እንጂ ማለት ነው። እውነት ከመናገር ወደኋላ አልልም። የፈለገውን ነገር ልጣ። ወላሂ ሀቢባ ትዳሬን አላፋታችም። ወላሂ ትዳር አታፋታም። ወላሂ 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 ማለት ነው። ትናንትና የተፈጠረው ነገር መጀመሪያ እኔ ነኝ መጥቼ የኔን ፎቶ አድርጋ እየወቀሰችኝን የነበረች ልጅ ሀቢባ አንቺ ጋር ስለመጣ የተቸገሩ ስሞሽን የጠሩ ልጆች አመጣለሁ። እዚህ ደግሞ እኔም ፎቶ ስለተጠቀመች ብደብቅ ሌላ ነገር ስለሚመስል ይቅርታ ትምጣና ትናገር ስላት አዎ አለች። እኔን መጥቼ ነገርኳት ማለት ነው። ጥፋተኛ ነህ እዛ በመሄድ ካላችሁ እኔን በሉኝ። ሀቢባ ጋር በመሄድ ጥፋተኛ ነህ ካላችሁ እኔን በሉኝ፣ ይቀበላለሁ። ግን ልጅቷ ቪዲዮ የሰራችው እንደምታጠፋው ስለማቅ አስቀምጫለሁ ማለት ነው፣ ለመረጃ ማለት ነው። መጀመሪያ ቪዲዮውን ላሰማችሁ አንድ 10 ሰከንድ፣ ከዛ በኋላ ያለውን እውነታ ነግራቸዋለሁ ማለት ለተከታታዮቿ ብቻ። ሀቢባም ለምትወዱና ሀቢባ ትዳር ፈታች ለምትሉ ይኸውና። ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚሊዎች ሰላም ናችሁ? እንዴት ናችሁ? ዛሬ በጣም ትልቅ ጉዳይ ነው የመጣሁት። በጣም ችግር ውስጥ ነው ያለው እና ይሄንን ቪዲዮ በመጀመሪያ ሼር ኮፒ ሊንክ ፖስት አድርጉኝና ለሀቢባ ሼር አድርጉልኝ። በራሷ ጊዜ እነዚህ ብዙ ነው ድምጿ ለሀቢባ አድርሶልኝ ስትል እጃት የመጣሁት እኔ ስለሆንኩ ወቃሽ ሁሉ እኔን መውቀስ ትችላለህ፣ ተሳዳቢ ሁሉ እኔን መስደብ ትችላለህ። በእኔ ምክንያት እንድትሰደብ አልፈልግም። በሩ ተዘጋ ማለት ነው። በእኔ ምክንያት አትስደቧት። እዚህ ጋር ደግሞ የምነግርሽ ነገር ሴቶች ማለት ነው በጣም ነው የሚወዱሽ። በኦሮምኛም በተለያየ ቋንቋ እየገቡ ጠዋት ማለት ነው በአንቺ ጉዳይ እያወራው ነበር። ኧረ ሀቢባን እናታችን ናት፣ ሁለተኛ እናታችን ብሎ ተናግሯል። የፈለክ ጥላኝ አይደለም መጥላት ከጮጋራ ውስጥ አስገባኝ። እውነት ነው። ትላንትና የመጣ ነው መጣንባት እንጂ አልመጣችብኝም። በባለቤቴ ጉዳይ ከሆነ ሰሚራ ደግሞ አታስገቢያት ብዬ መች አስገባቻት ሀቢባ? እውነት ለመናገር 40 ስንት ሀቢባ አታስገቢያት ስል እኮ አስገባታለሁ ብትልም አላስገባቻትም። አንድ ነገር ማወቅ አለባችሁ። ሀቡ አታስገቢያት ያልኩት ምክንያት ስላለኝ አታስገቢያታል። ቤት ገብቼ ልትደውል አይደል ያስገባሁት? አንተ ደውለህ ካስገቢያት ለራሷ ልታጠፋው። አዎ ልንገር፣ ይኸው ቤት ገብቼ አጋጣሚ ዋይፋይ እየሰራ አይደለም መሰለኝ መኪና ውስጥ ስላለ ትልቁ ስልክ ማለት ነው እንጂ ትጮሁ ነበር። ቀጥታ አስገባኝ። ይኸው አለች እየሰማች ነው። ታርቀናል አልሐምዱሊላህ። ከሰሚራ ጋር ታርቂያለሁ። አስገባኝ። ወላሂ ማታስገባኝ ከሆነ ሀቢባን እንደከለከልካት የሀቢባ ቤት ሪፖርትም ተደርጎ በምንም ምክንያት ቢዘጋ ወይ አንተ ወይ እኔ ብላ ብላ ስታነሳ ነፍሰ ጡር ናት። ታሳዝነኛለች።
ባለቤቴ ናት። ሰው ሳይወድ አያገባም። ያለኝ ውሳኔ ሀቢባ ቤት መግባቱ በኋላ ጥፋተኛ ነሽ ልበላት እንጂ ሀቢባ ቤት እንደገባ ባለቤቴም ያደረግኩ እኔ ነኝ። ሀቢባም እኮ ሴት ልጅ ናት። ጠንክራ እንጂ በጭንቅላት በልጣችሁ እንጂ ዝም ብዬ ቁጭ ብዬ 4 ሰዓት ሰውን ከምሳደብ ወይ ሌላ ነገር ከማደርግ እህቶችን ልርዳ ብላ እንጂ ሌላ ነገር ጎሏት ቸግሯት ለተለምናቸው ለምን የተቀመጠችው መልስ ለመመለስ የሚያስፈልጋቸው አንዳንድ አሜሪካና ሌላ ቦታ ሆናችሁ የምትለምኑ አረብ ሀገር ቁጭ ብለን ብለምን ከኛ ያምርብናል ነው። እኔ ስም አላነሳም። ቤቴ ላይ ነው ስም አንስቻለሁ። ጠዋትም አሁንም አነሳለሁ። እንኳን አፋታች እንኳንም ባለዳር ሆነች። ሌላ ነገር ትሉ ነበር። እንኳን አፋታችኝ። ይኸውና ባለቤቴን ከሆነ ታርቅ ያለው ገባችሁ? ወላሂ ሀቢባ ምንም ነገር አላፋታችኝም። እኔ እናንተ በምትሰሙት ጆሮ አልሰማም። በምታስቡት አይምሮ ማሰብ ግድ የለብኝም። እኔን መርገጥ መብት አላችሁ። ጥፋት ባላችሁበት ቦታ ስትረግጡኝ አያለው ረገጣ ሼር ታደርጉልኛላችሁ። ትክክለኛውን እማርበታለሁ። ዝም ብሎ የጥላቻና የቅናቱን ደስ ይለኛል። ቅናት ከሌለ ሰው አያድግም። ቅናተኞች ስላሉ ነው ከኢጅፕት መጥቼ እዚህ እየሰራው ያለሁት። ከማንም በላይ እየሰራው ነኝ። እየሰራው ያለሁት ደግሞ ቅናታም ባይኖረኝ የሚጠላኝ ባይኖረኝ አልጠነክርም ነበር። ስለዛ በኔ በኩልም ሳሚራን በጣም ነው የምትወድሽ። ቁጭ እያለች ነው አንቺ ስር የምታድረው። ጥላቻ የላትም ያንቺን። እኔም እንደዛው ነኝ። ቤታችሁን እየከፈታችሁ ሌላ ነገር የምትናገሩት በእናታችሁ አቁሙ። ሰው ይውደደኝ ብዬ ሀቢባ እህቴ ለማለት የግድ ከነገር መወለድ የለባትም። መጨረሻ ላይ የምናገረው ምን አባቴ እኔ ማንም በልጣለሁና ነው። ፌመስ ስለሆንኩ የሴት ልጅ እንባ ይደበቅ ነው እንዴ? አሁን ተወዱኛላችሁ በእውነት ማንም መጥቶ እንደሚናገረው ያቺም ብትሆን ይቺም ተናገሩ። ኑ አላለችም። ማስታወቂያ አልሰራችም። ሀቢባ ጋር ውሰዱልኝ ስላለች አመጣው እዚህ ስር ኖ ምናምን የምትለው ይሄድ በጭንቅላቴ ተተከላ አያገባኝም፣ አትወክለኝም። ሄደዛ ቅድሙንም እዚህ ቤት የሚገባ ሰው ማን እንደሆነ ስለምናቅ የፈለከውን ማለት ትችላለህ። እኔ ወላሂ ዙልም አልወድም። እህቴ ነሽ። እሷም ግን ለወንዶች ማስተላልፈው መልእክት መጨረሻ ላይ ሀቢባም ሴት ልጅ እንደሆነች ጎበዝ ናት እንጂ እንደናንተ ዘግታ ሚዲያዋን ጠፍታ እንደዚህ ተባልኩ ምናምን እያለቀሰች ምናምን እንደ ሌሎች ሴቶች እንድትሆን ነው የምትፈልጉት። እሷ ደግሞ በፍጹም አትሆንም። ገባችሁ? በፍጹም አትሆንም ሀቢባ። ወንድሜ ማሜም ጠዋት ቤቱ ላይ ተቀይሞ ነበር። ልክ ሰው ስሚኝ፣ ማሜ ወንድሜ ነው። አባት ስለሌለኝ አባቴም ነው እሱ። አንቺ ቪዲዮ እየሰሩ ትዳር ታፋታለች ምናምን ሲያይ ሰው የሰማውን ባያወራ ጥሩ ነው። ማሜ ሲናገር ማሜ እያልኩት ይሄን ነው እኛ ነን አልኩት። ለምን የምችለው ወንድሜን ነው እና አብዲን ነው። አብዲንም ልክ እንደ ወንድሜ ስለማየው አስረዳዋለሁ። ከፈለገ ይቀየመኝ፣ ከፈለገ ይምታኝ፣ ችግር የለውም አስረዳዋለሁ። ማሜም ቢሆን ወንድሜ ስለሆነ ሂጄ ገብቼ አስረዳሁት፣ አስቆምኩት። ሌላ ነገር ሊናገር ሲል ማሜ ሀቡ በኦሮምኛ ነው አላህ ነው የሚሰማው፣ ምላሴ ይታሰራል ነገ። በኦሮምኛ ነው የነገርኩት። ሀቡ እኮ ይታዘበኛል እሱ ለማሽቃበጥም ከሆነ ሀቢባ እኮ ማሜ እኛ ነን ሂደን ልጅቷ ቪዲዮ ሰርታ እንደዚህ አይነት ቪዲዮ ልጆችን ይዤ አሁን ራሱ እኮ የሳውዲ አረቢያ ልጅ በብሔር አንዳንድ ሰዎች በሌላ ጥላቻ የሰከሩት አላውቅም። እሱ ሌላ ነገር ነው፣ አያገባኝም። እኔን ከምንም ካሁን በኋላ የድሮ ሙባሪክ ሙቷል። በምንም እንደተገብ በጎጥም የለውም በምንም የለውም፣ ብሔርም የለኝም። ሙስሊም መሆኔንና ሰው መሆኔን ነው ባውቀው። ኢትዮጵያዊ ነኝ፣ ወደዳችሁም ጠላላችሁም። ኢትዮጵያዊነት መፋቅ አልችልም። ሙስሊም መሆኔን አልቀይርም፣ ሰው መሆኔን አልቀይርም። ሌላም ማውቀው ነገር የለም። ስለዛ ማለት ነው ቤታችሁን ከፍታችሁ ፎቶዋን ዘግዝቃችሁ ምሰድዋት። ትላንትና የተፈጠረው ጉዳይ ቃል በቃል ልጅቷ
ቪዲዮ ሰርታ ለሀቢባ ሼር አድርጉልኝ ስላለች የኔም ጉዳይ ሀቢባ ጋር ሌላ ሰው ይዞት መምጣት ስላልፈለኩ እኔ ነኝ የገባው። እኔን መሳደብም መውቀስም እንትን ማለትም ትችላላችሁ፣ ግን በኔ የተያያዘ ሀቢባን አትስደቧት። በሌላ ምክንያት ወይ ደግሞ በሌላ ነገር እንደፈለጋችሁ አያገባኝም። በኔ ምክንያት ግን ሀቢባ ናት ትዳር ያፋታችሁ አትበሉ። ልወቅም አልወቅም ትላንትና ያመጣሁት እኔ ነኝ። ጉዳዩንም ያመጣሁት እኔ ነኝ። ጨርሻለሁ። ሀቢባ ሙባረክ፣ በመጀመሪያ ሐቀኛ ስለሆን ሐቅ ይውጣልክ። አመሰግናለሁ። ግን መተክ ራሱ ባትናገር እኔ አንተን እኮ አልተቀየምኩህም። እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ። ሰገጤ ፋራ ገገማ አይደለሁም። አንዱ በተናገረው አንዱን የምቀየም ሰው አይደለሁም። አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም። እሱ የኔ ፐርሰናል ጥላቻ አለብህ። ኔቨር የግል ጥላቻ አለበት። የግል ጥላቻ አለበት። ከሚባለው ነገር የግል ጥላቻ ሳይሆን በጣም የግል ጥላቻ አለበት። ባለፈው ሰው ታገተ ሲባል በዛን ጊዜ አጋጣሚ ወላሂ ያለ መግባባት እንጂ ሀቡዬ እማይተሙት ልንገር ሙባረክን እኔ ማስመሰል ስለማልወድ ሀቁ ልንገር ነው። ፐርሰናል ጥላቻ አለበት። ለምን እንደሚጠላኝ ልንገር። ምን አለ? ከማንም በላይ ሀቢባኛን ትጠላናለች አለ። በብሔር እኔ ብሔርተኛ አይደለሁም። እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም። እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል የምወድ ሁሉንም ኢትዮጵያዊ እኩል የምወድ እዚህ ቤት በ3 ዓመት ውስጥ ያልተረዳ ኢትዮጵያዊ ያልተረዳ ብሔር ያልተረዳ እምነት የለም። በሚሊዮኖች ታመው መጥቶ የተሰበሰበላቸው ሁሉም ብሔሮች አሉ። ለዛ ደግሞ ማስረጃ ቪዲዮዎችም ደብተሬ ላይ የተመዘገበውን ከነስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉን ነገር ማስረጃ ማቅረብ የምችል ሰው ነኝ። ደረቴን ነፍቼ ይናገራለሁ ማስረጃ ስላለኝ። ኦኬ፣ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም። እንዲያውም ከሁሉም በላይ ይቅርታ ብሔር መጥራት አልወድም፣ ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት። እያንዳንዱ ቪዲዮ ይመሰክራል። መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያደረኩላቸው፣ ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው የሸኟቸው ከቤተሰቦቻቸው ጋር ያገናኟቸው በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ። እኔ ብሔር መርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ። ስለኔ ከመናገሩ በፊት ሀቢባ ኦሮሞን ትጠላለች ስለመስል አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አለ። አልተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚኝ ወይ ደግሞ ያደላው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይዤ ሄድኩ። ስለዛ ወላሂ 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 ሀቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ፣ ትታረቃላችሁ፣ ግን ትተፋፈራላችሁ። እውነቴን ነው የምልሽ። እኔ ዝም ብዬ አልናገርም። አቡ አይተሽኛል፣ ትገምችኛለሽ። እዚህም ስንቴ መጥቻለሁ። አንድ ቀን ገባሽ? እሺ ሙባረክ፣ አንድ ነገር ልንገርክ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ ሰው አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ
እንዴ ሰው እኮ ባገኘው ነገር ይበላል፣ አሁን ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት የጭንቅላቱ ልክ ያሳየበት። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶዬን ዘቅዝቀው ረገጡኝ። ማን አስቆመኝ? ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው በህይወት እስካለው ድረስ። ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ላንቺ መቼም አንቺን መምከር እንትን ላይ ትልቅ ውሃ ላይ ባህር ላይ እንደ በሽናን ነው እንደ ትላንትናው እንደ በቃ እኔ አሁን ዛሬ ወንድሜ የምትይ ሰው ነኝ። ልክድ እችላለሁ። ገባሽ? ሰው ስለሆንኩ ልከዳሽ እችላለሁ። ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትልያቸው ነገር አለ። እንደዛ ሳሎን ስትገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድክ ወንድሜ ነክ። መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር። እኔ አንተ ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፈተ አብሬ መጨፈልቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር